እኩያ ያልሆነ ሰው አታገቢ ታገቢያለሽ በተለይ ከሴት ጋር ወንድም ቢሆን ምንም ለምን ብዙ ነገር አለ አይደል ማትመጥኔ ማይመጥናት የሚባል ነገር እና ባትመጥኔ ማትመጥነን አትመጥናትም ታሪክ ውስጥ የተገለበጠ ደግሞ ፍጹም ሊሆን የማይችል እነኚህ ማለት ገና የሚፋቀራሉ የሚባሉ ሰዎች የሚፋቀሩበትን አጋጣሚ የሚዳስስ አንድ የፍቅር ገድል ታሪክ ዳዊት አለሙ ያቀርብልናል እሱን ሰምተን እንመለስ ጥር 1930 የዳላስ ፀሐይ ከቤቷ እየደረሰች ነው ቦን ፓርከር ከሴት ጓደኛዋ ቤት ደረሰች ምሽቱን ከሷ ጋር ማሳለፍ ፍላጎቷ ሆኗል ሞቅ ያለ ሰላምታ ተለዋወጡ ሁለቱም የሚጫወቱት ብዙ የጋራ ነገሮች አሏቸው አረፍ ብለው አፍላፍ ገጥመው ካንዱ ወደ ሌላኛው ይሻገሩ ጀመር ድንገት በሩ ተንኳኳ ጓደኛዋ ተነስታ ከፈተች አንድ ሰው ወደ ውስጥ ዘለቀ ጓደኛዋ ከአዲሱ ሰው ጋር ተቃቀፈች ድምጿ እየተርበተበተ ሰላምታ ሰጠችው ይመጣል ብላ ያልጠበቀችው የልጅነት አብሮ አደጓ ነው ታዲያም ለምን ደነገጠች ቦን ፓርከር በጓደኛዋ ግራ ተጋባች አዲሱን ሰው አተኩራ ተመለከተች ቀጥ ብለው ወደ ሰው የማያዩ ጥቋቁር ሚስጥራዊ አይኖች አሉት ፈርጠም ያለው ሰውነቱ ማራኪ ነው ቀስና ለስለስ ባለ ድምጽ ይናገራል የቦን ጓደኛ እንዲተዋወቁ ጋበዘቻቸው ቦን ፓርከርና አዲሱ ክላይድ ባሮ ተፋጠጡ ሁለቱም ድንገተኛ መብረቅ የወረደባቸው ይመስላል ተጨባበጡ የሁለቱም እጆች ግን ይብረከረካሉ በዚያሽ ቅጽበት በመጀመሪያ እይታ ሊከሰት የሚችል ፍቅር ሁለቱንም አግኝቷቸዋል ጣሊያኖች መብረቁ ይሉታል የስነ ልቦና ምሁራን ኢንፋቹዌሽን ላብ እያሉ ይጠሩታል ነገሩ አስገራሚ ነው ቦን ፓርከርና ክላይድ ባሮ ግን ተዋውቋል ደግሞም በቅጽበታት ዕድሜ በፍቅር ወድቋል የሁለቱም ፍቅር ግን ሊቀጥል አይችልም ምክንያት እሷ ከተማረ ከተከበረ ቤተሰብ የተገኘች አሜሪካዊ ናት የነገዋ ታላቅ የአሜሪካ ገጣሚ ስለመሆኗም ብዙዎች ይተነብዩላታል እሱ ድፍን አሜሪካን የሚያሸብር የመንግስትና ላይ የሚያዞር የፌደራል ምርመራ ቢሮን ወይም FBI ሰዎችን የሚያስጨንቅ የ1930 አሜሪካ ቁጥር 1 ተፈላጊ ወንጀለኛ ነው ከ1929 እስከ 1933 በቆየው ታላቁ የዓለም የምጣኔ ሀብት ድቀት እንደሌላው የዓለም ክፍል ሁሉ አሜሪካን ሲንጣት የባሮ የወንጀለኞች ቡድን በእንቅርት ላይ ጆሮ ደግፎ ነባት ባንኮች ይዘርፋሉ ትልልቅ ኩባንያዎችን ድንገት ወረው ያለውን አንጡራ ሀብት ጠራርገው ይሄዳሉ ባለሀብቶችን ፖለቲከኞችን እየጠለፉ ሚሊዮን ካልተከፈለን አንገቱን መቁረጣችን ነው ይላሉ የዚህ ሁሉ መሪ ተዋናይ ደግሞ አንድ ሰው ነው ክላይድ ባሮ ፖሊስ ያሳደደው ጀመር እሱን ግን በእጅ ማስገባት የሚቻል አልሆነም በወርሃ ጥር 1930 ክላይድ ባሮ በትንሹ ከተማቸው ያለ የሚያውቃትን አንዲት አብሮ አደጉ ቤት ብቻውን ሄደ ለበደንዳናው ክላይድ ባሮ ከዚያች ለበፊት ስለ መዝረፍና መግደል ካልሆነ ስለ ሴት ፍቅር ልቡ አስቦ አያውቅም ስሜቱ ምን እንደሚል አንዳንዴ ሲወራ በጨረፍታ ከመስማት በስተቀር ምንም የሚያውቀው ነገር የለም እሱን የሚያስደስተው አንድ ነገር ብቻ ነው ዓለም ላይ አንድ ነገር ብቻ የባንክ ዘረፋ ያን ቀን ግን ቦን ፓርከርን እንደተመለከተ ልዩ የሆነ አዲስ ነገር በውስጡ ሲላወስ ተሰማው ወደ ኋላ ላይ በሁለቱ የፍቅር ግንኙነት ላይ ጥናት ያደረጉ ባለሙያዎች እንደመሰከሩት በድንገተኛው የፍቅር ውርጅብኝ ግን ስሜቷ ይበልጥ የተጠቃው ቦን ፓርከር ነበረች ገጣሚዋ ቦን ፓርከር ድፍን አሜሪካን ያስደነገጠ ክስተት ፈጸመች የፌደራል ምርመራ ቢሮ ቁጥር 1 ተፈላጊ ሰው እሱን ባገኘበት ለገደለ ወይም ለረሸነ ኪሱ ውስጥ ሸጎጥ የማደርግለትን ዶላር እኔ ነኝ የማውቀው ብሎ በጥቁር መዝገቡ ካሰፈረው ክላይድ ባሮ ጋር ጠፋች በቃም ተያይዛ እልም አለች
ጋዜጠኞች የቤተሰቦቿን ቤት አጨናነቁ። እነሱም የተደናገጠ ፊት ከማሳየት የዘለለ ምንም የሚመልሱት መልስ አልነበራቸውም። ቦን ፓርከር ግን ለፍቅር እጇን ሰጥታለች። ክላይድ ባሮም አሁን በአንድ ነገር እርግጠኛ ሆኗል። በዓለም ላይ የሚወደው ነገር ከሁለት ደርሷል፣ ባንክ ዘረፋና ቦን ፓርከር። የባሮ የወንጀለኞች ቡድን መሪውን ክላይድ ባሮን ጨምሮ 9 አባላት አሉት። ቦን ፓርከር 10ኛ ሆና ተቀላቀለች። በቆይታዋ ግን ክላይድን ከመንከባከብና ግጥሞቿን ከመከተብ የዘለለ ከቡድኑ ጋር የፈጸመችው አንድም ወንጀል የለም። በየዕለቱ ለክላይድ አንዳንድ የፍቅር ግጥም ትገጥማለች። ቡድኑ ግን ከ1931 እስከ 34 ብቻ ከደርዘን የሚልቁ ባንኮችን ዘርፏል። ከ9 በላይ የፖሊስ መኮንኖችን ጨምሮ በ53 ግድያዎች ይጠረጠራል፣ ይፈለጋል። የአሜሪካ የመገናኛ ብዙሃን ዕለት በዕለት ስለ ክላይድ ባሮና ቡድኑ ሳያነሱ አይውሉም። ጋዜጦች ክላይድና ቦንን ከፊት ገጻቸው ይዘው መውጣት የተለመደ ተግባራቸው አደረጉ። መንግስት ተጨነቀ። በምጣኔ ሀብት ድቀቱ ላይ ሌላ ራስ ምታት ሆነበት። ሙሉ ኃይሉን ቡድኑ ላይ አስተማራም። የዳላስ ጋዜጦች 2 ኤሌክትሪክ ወንበሮችን ከፊት ገጻቸው ይዘው ወጡ። አንደኛው ላይ ይሄ ባዶ ወንበር ክላይድ ባሮን እየጠበቀ ነው ይላል። ሌላኛው ላይ ጥያቄ ምልክት አለበት። ቦን ፓርከር እዚህኛው ወንበር ላይ ተቀመጥ ይሆን ወይ? ጋዜጦቹ ይጠይቃሉ። ያኔው አሜሪካ ሞት የተፈረደባቸውን ወንጀለኞች በኤሌክትሪክ ወንበር ነበር ከምድር የምታሰናብተው። ግንቦት 21 1934 የፌዴራል ምርመራ ቢሮ ሰዎች ከሰማይ ወረደ የመረጃ መና ደረሳቸው። ክላይድ ባሮ ወደ ገጠራማ ቤንቪል ፓሪስ ዘመዶቹን ጥየቃ ይሄዳል። የሆነ ሰው ክላይድ ባሮን ክዶታል። ነገሩ አስገራሚ ነው። እርግጥ ነው ክላይድ ባሮ ወዳጆቹን መጠየቅ ይወዳል። ያም ቢሆን ድፍን አሜሪካ የሱን የእግር ኮሽታ ለመስማት ጆሮዋን ባቆበቆበችበት ወቅት ይሄን ያደርጋል ተብሎ አይጠበቅም። ኤፍቢአይ ሙሉ ኃይሉን ወደ ገጠራማዋ መንደር አሰማራ። ግንቦት 21 ምሽት የፖሊስ ኃይሉ በቡድን ሆነው በሚስጥር ትንሿን የገጠር ቀበሌ ወረሩ። ግንቦት 22 መጥቶ አለፈ። የክላይድ ሽታ አልነበረም። ግንቦት 23 ከጠዋቱ 3:15 ደቂቃ ሆኗል። የተሰረቀች የባሮ ፎርድ V8 መኪና በከፍተኛ ፍጥነት ወደ ገጠር ቀበሌዋ ዘለቀች። 6 ሆነው በሚስጥር የቆሙት የፖሊስ መኮንኖች ነቃሉ። መኪናዋ እየቀረበቻቸው መጣች። ከመኮንኖቹ መሃል 2ቱ ክላይድና ቦንን በመልክ ያውቃሉ። በእርግጥም በፎርድ V8 መኪና ውስጥ 2ቱ ቁጭ ብሏል። ቦን ከክላይድ ጎን ተቀምጣለች። የሲቪል ልብስ ያጠለቁ 6ቱ መኮንኖች በፍጥነት ሽጉጣቸውን መዘዙ። በክላይድ አቅጣጫ አነጣጥረው ተኮሱ። ትንሽ ክፍተት ከፈጠሩ ውጤቱ ምን እንደሚሆን ጠንቅቀው ያውቃሉ። እናም ዝም ብለው ተኮሱ። ጥይቶቹ ክላይድ ላይ አረፉ። ቦን ከተቀመጠችበት ዘላ ላዩ ላይ ወደቀች። እጆቿን ዘርግታ ልትሸፍነው ሞከረች። የፖሊስ መኮንኖቹ ግን ጨክነው ነበረ። አሜሪካ ክፉኛ በክላይድ ላይ ተቆጥታለች። በዘምታ ተኩሳቸውን ቀጠሉ። ለክላይድ የሚወነጨፉት ጥይቶች የቦንን ገላ እየበሳሱ አለፉ። 2ቱ ፍቅረኛሞች እርስ በርስ እንደተጠማጠሙ ወደ ወንፊትነት ተቀየሩ። ከ130 በላይ ጥይቶች ማረፊያቸውን እነሱ ላይ አድርገው ነበር። የተኩስ ድምጽ የሰሙ የትንሿ ገጠር ቀበሌ ነዋሪዎች አካባቢውን ወረሩ። የሟቾቹን አስክሬን ከበው በግራ መጋባትና መደናገጥ ይመለከታሉ። አንድ አዛውንት ከሰዎቹ መሃል ወደ ወንዱ አስክሬን ጠጋ ብለው ተመለከቱ። ማን እንደሆነ አወቁ። ፈንጠር ብሎ ወዳለው ድንጋይ ሄደው ቁጭ አሉ። ፊታቸውን በሁለት እጃቸው ሸፍነው መንሰክሰክ ጀመሩ። አዛውንቱ ሄነሪ ባሮ ስለ ልጃቸው ክላይድ ባሮ አለቀሱ። ከክላይድ የወንጀል ድርጊት ይልቅ የቦን አፍቃሪነት አሜሪካውያን ዘንድ እንደ አፈ ታሪክ እየተወጋ ግን
ቀጠለ። በርካታ ፊልሞች በሁለቱ የፍቅር ታሪኮች ላይ ተሰሩ፣ መጽሐፎች ተከተቡ፣ ቲያትሮች ተሰሩ። ከዓለማችን 10 የፍቅር ታሪኮች አንዱ ሆኖ ተመዘገበ። ከሰሞኑ እንኳ ቦን ኤንድ ክላይድ ኤ ላቭ ስቶሪ በሚል ርዕስ በደራሲ ቢል ብሮክስ የተጻፈ ረጅም የሁለቱ የፍቅር ታሪክ መጽሐፍ ከኒውዮርክ ታይምስ እስከ ዋሽንግተን ፖስት እንዳነጋገረ በአንባቢ አሜሪካውያን ዘንድ በቀዳሚነት ትኩረት እንደሳበ ቀጥሏል። እጅግ በርካታ መልእክቶች ከየአቅጣጫው በተለያየ ጉዳይ ላይ በተለይ ባነሳነ ጉዳይ ላይ በርካታ መልእክቶች መጥተዋል። በቃ እድሉ ስለሌለን ሁሉ ማዳረስ በጣም ይከብዳል። ለጻፋችሁልን ለደወላችሁልን በሙሉ ከልብ እናመሰግናለን። የፍቅር ሰዓታችን እንዲህ ተጠናቀቀ። አንዳንዶቹን ግን መለስ ብለን ራሳችን ደውለን በምክንያት እናገኛቸዋለን ከጻፉልን ነገር አንፃር። ስለዚህ ሰዓታችንን ጨርሰናል። ፍሬህይወት በላይና ደረጀ አያሌው ነበርን እስካሁን ከቴክኒሻን ለዓለም ተረፈ ጋር። ስለዚህ በዚህች የፕሮግራማችን ሙዚቃ ተሰናብተን የሳምንት ሰው ይበለን ብለን እንሰናበታለን። መልካም ሳምንት። እኛ ስንፋቀር እያቸው